ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ፓርት 9 ወይም ክፍል 9ን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ በ30 ቀን ውስጥ እንዴት እንግሊዘኛን አቀላጥፈን መናገር እንችላለን የሚል ቻሌንጅ ከጀመርን ኦልሬዲ አሁን 10ኛ ቀናችን ደርሰናል ማለት ነው። እንዴት በቀላል መንገድ ሀሳባችን መግለጽ እንዲሁም በቀላል መንገድ ማንበብም ሆነ መናገር እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ፣ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት ማንበብ እንዳለብን ከዛ ትርጉሙንስ እንዴት በቀላል መንገድ መግለጽ እንችላለን የሚለውን አብረን እናያለን ማለት ነው። እንግዲህ እንደተለመደው መጀመሪያ በዚህኛው ረድፍ ወይም መደዳ ምን አለ? ጥያቄዎች አሉ። ከዛ መልሳችን ምን ብለን መመለስ እንዳለብን ደግሞ በዚህ በኩል አሉ ማለት ነው። በአማርኛም ጽፌላችኋለሁ። እንዴት ማንበብ እንዳለብንም እናያለን ማለት ነው። ኦኬ፣ የመጀመሪያው እንግዲህ እንዴት እናንበበው? WHN በአንድ ላይ ምን ብለን ማንበብ ነው? ዋ ቲን ት ብለን ማንበብ ዋት አይስን ኢዝ ዋይ ኦ ዩን በአንድ ላይ ዩ ከአርጋ ር ብለን ማንበብ በአንድ ላይ ዩር ኤፍኤን ፋ ቪኦን ቮ አርአይን ር ቲን እንደ ት ፋቮራይት ኤፍኦን ፉ ዲን ድ ብለን ማንበብ ፉድ በአንድ ላይ ዋት ኢዝ ፋቮራይት ፉድ ምን ማለት ነው? የምትወደው ምግብ ምንድን ነው? በጣም የምትወደው ምግብ ወይም የምትወጁ ምግብ ምንድን ነው ብሎ የሆነ ሰው ቢጠይቀን ምን ልን እንችላለን? ለምሳሌ ፒአይን ምን ብለን ማንበብ እንችላለን? ፒን እንደ ፒአይን በአንድ ላይ ፒ ከዛ ሁለቱንም ዜድ በአንድ ድምፅ እንደ ከኤጋ ዛ ብለን ነው የምናነበው። ዛ በአንድ ላይ ፒዛ። ከዛ እዚህ ጋር ምን ይላል? ኤችኦን እንደ ሆ ሳይሆን የምናነበው እንደ ሀ ነው። ከዳብሊው ጋር ው ብለን ማንበብ በአንድ ላይ ሃው። ኤን እንደ አ፣ ቢኦን እንደ ባ በአንድ ላይ አባ ብለን የምናነበው ማለት አባ። ከዛ ቲን እንደ ት አባውት። ዋይ ኦዩን ዩ ብለን ማንበብ ዩ። ስለዚህ አይ ላይክ ፒዛ ወይም ማይ ፋቮራይት ፉድ ኢዝ ፒዛ ብለን መግለጽ እንችላለን። ኤንድ ሃው አባውት ዩ ስንል ደግሞ ምንድን ነው? እንግዲህ ፒዛ ነው የምወደው፣ አንተስ ወይም አንቺስ ብለን እኛ ደግሞ መልሰን መጠየቅ እንችላለን ማለት ነው። ወይም አይ ላይክ ፒዛ ብለን አይ ላይክ ፒዛ ሃው አባውት ዩ ስንል ደግሞ አንተ ደግሞ ምንድን ነው የምትወደው ወይም አንቺ ደግሞ ምንድን ነው የምትወጂው ብለን ደግመን ለመጠየቅ በዚህ መልኩ መግለጽ እንችላለን ማለት ነው። ይሄኛውስ ምን ይላል? ዋት እዚህ ጋር እንዳነበብኩላችሁ ከመጀመሪያው ጋር ተመሳሳይ ስለሆነ ነው። ዋት አለን። ኤን አ፣ አርኤን ር፣ አር፣ ዋይ ኦዩን ዩ፣ ዲኦን ዱ፣ ኤንን ን፣ ጅን ግ ብለን ማንበብ ዱዊንግ፣ ቲኦን ቱ፣ ዲኤን ዴ፣ ዋይን ዬ ቱዴይ። ዋት አር ዩ ዱዊንግ ቱዳይ ዛሬ ምንድን ነው የምትሰራው ወይም የምትሰሪው? ዋት አር ዩ ዱዊንግ ናው ምንድን ነው የምትሰሪው ወይም ምንድን ነው የምትሰራው ዛሬ ብሎ የሆነ ሰው ሊጠይቀን ይችላል። ከዛ ምን ብለን ልንመልስ እንችላለን? ለምሳሌ የምንሰራውን ስራ ለምሳሌ ምን ማለት ፈለግን? አይን እንደ አይ ማንበብ፣ ሲን እንደ ክ፣ ኤልኢን እንደ ሊ፣ ኤን አናነብም፣ ኤን አይን እንደ ኒ፣ ኤንን እንደ ን፣ ጂን እንደ ግ ምስናነበው አይ ክሊኒንግ አለን። ከዛ ኦ ዩ አርን በአንድ ላይ ሁሌም አወር ብላችሁ አንብቡት። እንደ አ ነው የምታነቡት ኦን ማለት ነው። አወር አርኦን ሩ ብለን ማንበብ ኤምን ም ሩም በአንድ ላይ አይ ክሊኒንግ አወር ሩም ክላሳችንን አጸዳለሁ። እናንተ ደግሞ እናንተ የምትሰሩትን ስራ በዚህ መልኩ መግለጽ ትችላላችሁ ማለት ነው። ወይም አይ ክሊኒንግ አወር ሆም ኦር ሃውስ ብለን መግለጽ እንችላለን። ቤታችንን አጸዳለሁ ብለን መግለጽ እንችላለን ማለት ነው። ያ ወደ ቀጣይ እንሂድ። አሁንም WHN አሁንም ዋ ብለናል። ቲን ዋት አይኤስን ኤዝ ኤንኢን ኒ ዳብሊውን ው ብለን ማንበብ
ኒው። ዳብሊው አይን አሁንም ዊ ብለን ማንበብ፣ ቲኤችን ዝ ብለን ማንበብ፣ ዊዝ። ዋይ ኦዩን ዩ ብለን ማንበብ፣ ዋት ኢዝ ኒው ዊዝ ዩ፣ ዋት ኢዝ ኒው ዊዝ ዩ። ምን ማለት ነው? ምን አዲስ አለ ካንተ ጋር ወይም ካንቺ ጋር ብሎ የሆነ ሰው ቢጠይቀን ምን እንችላለን? ለምሳሌ ምንም ከሌለ ቲኤችኤን በአንድ ላይ ዘ ብለን ማንበብ፣ ኤስኤን ሴ ብለን ማንበብ፣ ኤምኤን ም ብለን ማንበብ፣ ዘ ሴም። ቲኦን በአንድ ላይ ቱ ብለን ማንበብ፣ ኦን እንደ ኦ፣ ኤልን እንደ ል፣ ዲን እንደ ድ ማንበብ፣ ኦልድ ኦልድ። ዘ ሴም ቱ ኦልድ ምን ማለት ነው? ምንም የለም ባለበት ነው። አሁን እዚህ ጋር ዘ ሴም ማለት ተመሳሳይ፣ ቱ ኦልድ ኦልድ ማለት ከፊቱ ወይም ካሮየ ወይም አዲስ ነገር የለም። ስለዚህ እንደነበረበት ነው ወይም ባለበት ነው ብለን ለመግለጽ ዘ ሴም ቱ ኦልድ ብለን መግለጽ እንችላለን ማለት ነው። ምንም የለም ወይም ባለበት ነው። ያ ኤስ ምን ይላል? እናንተ የምትመልሱት ጥያቄ ነው። እናንተ ኮመንት ሴክሽን ላይ ታሳውቁኛላችሁ ምን ማለት እንደሆነ በአማርኛ ጽፋችሁ ኮመንት ሴክሽን ላይ ታሳውቁኝ ማለት ነው። ስለዚህ ምን ብለን አንበው? ይሄን ዋት አይ ካን ሄልፕ ዩ። ያው ይሄን እናንተ ኮመንት ሴክሽን ላይ ትሞክራላችሁ ምን ማለት እንደሆነ እና ደግሞ እዚህ ጋር ደግሞ ኤች ኢን እዚህ ጋር እንደሚነበብ አልነግራችሁም፣ እናንተ አንብቡት። በአንድ ልንገራችሁ። ሄልፕ ሚ ኢን ኪችን፣ ሄልፕ ሚ ኢን ዘ ኪችን፣ ሄልፕ ሚ ኢን ዘ ኪችን ስንልስ ምን ማለታችን ነው? እናንተ ኮመንት ሴክሽን ላይ ትሞክራላችሁ ማለት ነው። እኔ ወደ ቀጣዩ ልለፍ። ሄይስ ምን ይላል? ዲኦን እንደ ዱ ማንበብ፣ ዩን ሲቅርታ ዋይ ኦዩን ዩ ብለን ማንበብ፣ ኤን እንደ አ፣ ጂን እንደ ግ፣ አርኢን በአንድ ላይ ሪ ብለን ማንበብ፣ አግሪ አግሪ። ከዛ ዳብሊው አይን በአንድ ላይ ዊ ብለን ማንበብ፣ ቲኤችን ዝ ብለን ማንበብ፣ ዊዝ። ኤም አይን ማይ ብለን ማንበብ፣ ማይ። አይን አይ፣ ዲኢን በአንድ ላይ ዲ ብለን ማንበብ፣ አይዲያ አይዲያ። በአንድ ላይ ዲዩ አግሪ ዊዝ ማይ አይዲያ፣ ዲዩ አግሪ ዊዝ ማይ አይዲያ። በእኔ ሀሳብ ትስማማለህ ወይም ትስማሚያለሽ ካልን የሆነ ሰው ብሎ ጠይቀን ምን ይል እንችላለን? እኛ መልሳችን አይ፣ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲ እንደ ት፣ ዶንት ዶን፣ ኤን እንደ አ፣ ጂን እንደ ግ፣ አርኢን ሁለቱንም ኢ በአንድ ድምፅ ከአር ጋር ሪ ብለን ማንበብ፣ ሪ። አይዶን አግሪ አይዶን አግሪ ምን ማለት ነው? አልስማማም አልስማማም ብለን ልንመልስ እንችላለን። ምንስማማ ከሆነ ደግሞ አይ ላይክ ይቅርታ አይ አግሪ ዊዝ ዩር አይዲያ፣ አይ አግሪ ዊዝ ዩር አይዲያ ብለን መመለስ እንችል ነበር ማለት ነው። ምንስማማ ቢሆን ግን እዚህ ጋር አይዶን አግሪ ያለን አንስማማም እያለን ነው ማለት ነው። ያ እዚህ ጋር ምን ይላል? ዲኦን እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ዱ ዩ። ኤል አይን ላይ ብለን ማንበብ፣ ኬኢን እንደ ክ ማንበብ፣ ላይክ። ቲኤችኢን ዘ ብለን ማንበብ፣ ኤፍ ኦን ፉ ማንበብ፣ ዲን እንደ ድ፣ ፉድ። ዱ ዩ ላይክ ዘ ፉድ፣ ዱ ዩ ላይክ ዘ ፉድ። ምግቡን ወደድከው ወይም ምግቡን ወደድሽው፣ ምግቡን ወደድከው ወይም ምግቡን ወደድሽው ብለን የሆነ ሰው ለምሳሌ ምን ልንል እንችላለን? ዋይ ኢ እንደ የ፣ ኤስን ስ፣ የስ የስ። አይቲን እት፣ አይኤስን እዝ። ዲኤን እንደ ዴ፣ ኤል አይን እንደ ሌ። እዚህ ጋር ሲአይኦ በአንድ ላይ ሼ ብላችሁ አንብቡልኝ። ሼ ኤስን ስ ብለን ማንበብ፣ ዴሊሽስ ዴሊሽስ ብለን እናነባዋለን። የስ ኢትዝ ዴሊሽስ፣ የስ ኢትዝ ዴሊሽስ ምን ማለት ነው? አዎ በጣም ጣፋጭ ነው፣ አዎ በጣም ጣፋጭ ነው ለማለት ከፈለግን የስ ኢትዝ ዴሊሽስ እንላለን ማለት ነው። እንግዲህ ዴሊሽስ ማለት በጣም ጣፋጭ እንደማለት ነው የምንጠቀመው ማለት ነው። ስለዚህ በጣም ጣፋጭ ነው ብለን መግለጽ እንችላለን። ያ ኤስ ምን ይላል? ዲኦን አሁንም እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ፣ ኬኢን ክ ላይክ፣ ኤም አይን ማይ ብለን ማንበብ። ከዛ ዲን እንደ ድ፣ አርኢን እንደ ሪ፣ ኤስን እንደ ስ፣ ድሬስ ድሬስ። ዱ ዩ ላይክ ማይ ድሬስ፣ ዱ ዩ ላይክ ማይ ድሬስ። ቀሚስን ወደድከው ወይም ቀሚስን ወደድሽው ብለን ብሎ የሆነ ሰው ቢጠይቀን ምን ብለን ልመልስ እንችላለን? የስ አይ ላይክ ኢት፣ የስ አይ ላይክ ኢት ምን ማለት ነው? አዎ ወድጀዋለሁ፣ አዎ ወድጀዋለሁ። ካልወደድነው ደግሞ አይ ዶንት ላይክ ኢት ብለን መመለስ እንችላለን፣ አልወደድኩትም ብለን ማለት ነው። ስለዚህ ከወደድነው ደግሞ የስ አይ ላይክ ኢት፣ ካልወደድነው ማንን ማስገባት ነው? እችን እዚህ ጋር የተጠቀምናትን ዶንት እዚህ ጋር ተጠቀሟት። አይ ዶንት ብላችሁ ላይክ ኢት ብለን መግለጽ እንችላለን ማለት ነው። ካልወደዳችሁት፣ ከወደዳችሁት በዚህ መልኩ መግለጽ፣ የምትወዱትን ነገር እንደዚህ መግለጽ ትችላላችሁ።
የማትወዱትን ደግሞ አይ ዶንት እያላችሁ የማትወዱትን ነገር መግለጽ ትችላላችሁ ማለት ነው። ኦኬ ወደ መጨረሻው ስንሄድ እናንተ ናችሁ የምትሞክሩት። አሁንም እናንተ ምን ማለት እንደሆነ ኮሜንት ሴክሽን ላይ ታሳውቁኛላችሁ ማለት ነው። ምን ይላል? ዋት ኢዝ ዮር ፋቮራይት ሲቲ? ዋት ኢዝ ዮር ፋቮራይት ሲቲ ምን ማለት ነው? እናንተ ኮሜንት ሴክሽን ላይ። ከዛ መልሳችን ደግሞ ምን ይሆናል? ባህር ዳር፣ ባህር ዳር ኤንድ ዩ ይላል። ምን ማለት ነው? ይሄኛው የዚህኛው መልስ ነው። እንግዲህ ባህር ዳር የሚለው የዚህኛው መልስ ነው። ስለዚህ ምን ብለን እንጠየቅ ነው? እነዚህ መልስ መመለስ ያለብን መቼ ነው ብለን ራሳችን ጠይቀን የምትመልሱት ጥያቄ ነው ማለት ነው። ስለዚህ እንደዚህ ያርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን በአጭር ቀን ውስጥ ማዳበር ትችላላችሁ ማለት ነው። እንግዲህ እንደነገርኳችሁ ዛሬ 10ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ በ30 ቀን እንግሊዝኛን አቀላጥፈን መናገር እንችላለን የሚለውን ትምህርት ሳንሰለች አሁን ዛሬ 10ኛው ቪዲዮአችን ደርሰናል ማለት ነው። ስለዚህ እናንተም ሳሰለቹ ሁሌ የምንለቃቸው ቪዲዮዎች ተከታተሉ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ